ደግሞ የሚሆነው ይሄ ሳይንስ ተመራማሪዎቹ ጨረቃ ላይ ያዩት መስተንጠቅ እሱ በራሱ እውነት ያደርገዋል አይደል? ጎን ለጎን አሳየኝ። ጎን ለጎን አሳየኝ። እሱ በራሱ እውነት ያደርገዋል አያደርገውም? እንስማማ። ምኑ? ጨረቃ ስንጥቅ እንዳለባት አሁን ላይ የሆነ ስንጥቃት ነገር እንዳለባት አሁን ለምሳሌ አንተ የሙሴ ባህር ላይ የሆነ ሰዎች እንደተራመዱበት እንደ መንገድ እንዳለው የሆነ ሳይንቲስት አስቀምጧል ብለሃል። እኛም በተመሳሳይ ደግሞ ጨረቃ የሆነች መሰንጠቅ ነገር እንዳለባት ማስረጃ ብናመጣ ትክክል ይሆናል። ጨረቃ እኛ ሰፈር እናንተ ሰፈር ሳውዲ አረቢያ ወይም ሜሶፖታሚያ ወይም አልጠየቅኩም። ልክ ይሆናል አይሆንም ነው አንድ አይነት ነች። ቆይ አዳምጠኝ። በጊዜው ተሰንጥቃ ለሁለት ተከፈለች ነው እንጂ ስንጥቅ አለባት አይደለም። ኖ ለሁለት ተከፈለች ነው እንጂ ስንጥቅ አለባት አይደለም። ሚራክሉ ጨረቃ ተካፍላ አልቀረችም። እሺ አይደለም። ሰሃባዎቹ ያዩትን ንገረኝ። ቆይ ሰሃባዎቹ ያዩትን። ስለዚህ ሰሃቦቹ ያዩትን ብንከፍትልህ ሙሉ ማስረጃ ይሆናል። ሌላ ነገር አናመጣም። በቃ ሐዲሱን ክፈቱለት። ሐዲሱ እጃችሁ ላይ ያለ ክፈቱለትና ውርርድ ውስጥ አንግባ። እኔ እናንተ ነው አይደለም ብላክ ኦር ዋይት ነው ውርርድ። ከገጠር የመጡ ሰዎች ሁላ ተጠይቀው ነበር። እናንተ ጋር ጨረቃ ተከፍላለች ወይ ተብሎ ተጠይቀው ነበር። አዎ ጨረቃ ተከፍሏል ብለው ምስክርነት ሰጥተዋል። ሌላ ቦታ የነበሩ ማለት ነው፣ ከሳቸው ጋር ያልነበሩ። ያ ማለትም በራሱ ሰለም ዘመን የነበሩ ሰዎች ሚራክሉን በቀጥታ ያዩ አሉ። በዛ ቦታ ደግሞ ያልነበሩ በዛ ቦታ አዳምጥ እስቲ መሀል ላይ አትግባ፣ ታወራለህ። ዝም ልበልና አይተሰማም ብቻ አውራ እንዴ። በቃ ትቀጥላለህ፣ ችግር የለም። እየተደማመጠን እንቀጥል። ለዚህ በቀጥታ በሰዓቱ የነበሩ ሰዎች በቀጥታ ጨረቃ ሲሰነጠቅ ወይም ሲከፈል አይተዋል። አዎ ማስረጃ ሐዲስ ላይ አለ። እዛ ደግሞ ተጠይቀዋል ሌላ ቦታ ላይ። እነዛ ሰዎች አላመኑም፣ ተጠይቀዋል ሌላ ቦታ ሄደው ሌላ ሰዎች ከገጠር የሚመጡ ሰዎችን ጠይቀዋል። ከገጠር የሚመጡ ሰዎችም አዎ በተመሳሳይ ተሰንጥቋል ብለው ምስክርነት ሰጥተዋል። ድንገት ሐዲሱን መክፈት የሚችል ሰው ካለ እኔ ወጥቼ እያወራሁ ስለሆነ ሐዲሱን መክፈት ኤክስፕሊሲትሊ ዲፋይን አድርገው። ተከፈለ ነው ወይስ ተሰነጠቀች? የሆነች ስንጥቅ ተፈጠረባት ነው? ተከፈለች። አሰላሙ አለይኩም ኡስታዝ፣ ቀጥሉ። ማስረጃው ነው። ኦኬ። ሰላም ወራህመቱላሂ ወበረካቱሁ። ለፈልቀው እንዲነበባችሁ። alright لا حول ولا قوة إلا بالله. Okay, the first hadith you can see it. ማንበብ ትችላላችሁ? ይሄን አንብብላችሁ። Okay. And ሌላም ሐዲስ አለ እንደዚህ the moon was split into two pieces. In Sahih Bukhari and Sahih Muslim. Also narrated Abdullah, the moon was split into two pieces while we were with the Prophet sallallahu alaihi wasallam in Mina. He said, be witness. Then a piece of the moon went towards the mountain. يعني አንደኛው በአንዱ ተራራ መካከል አንደኛው ደግሞ በአንዱ ተራራ በኩል ሆኖ ማለት ነው። The moon was split into two parts during the lifetime of the Prophet sallallahu alaihi wasallam. Another hadith says, during the life of Allah's Messenger, the moon was split into two places. In Bukhari also, 5 things have passed: Al-Lazim, the defeat of the Romans, the mighty grasp, and the splitting of the moon, and the smoke. Yani from the signs of the day of judgment, those 5 things already has happened. From them is the splitting of the moon. Here narrated Abdullah bin Abdullah.
صحيح بخاري صحيح بخاري تكستوال 5 things have already passed. خمس قد مضينا اللزام والروم والبطشة والقمر والدخان. Likewise, Ibn Abbas reported that the moon was split up during the life of the Prophet ﷺ. Also, Abdullah bin Mas'ud narrated during the life of the Prophet ﷺ, the moon was split into 2 parts, and on that the Prophet ﷺ said, bear witness thus. So ምስክር ሆኖ ብለዋል ማለት ነው በሰዓቱ። እና ሐዲሱ በጣም ብዙ ነው፣ በዚህ ጉዳይ ብዙ ነው ሐዲሱ፣ ብዙ ነው የመጣው፣ ብዙ ሪፖርት ነው የመጣው። አላህ ምስክር ሆኖ ይላል። ኡስታዝ ካሜራ ከዘጉልኝና አንተን ስለሚቆራረጥብኝ ኔትወርክ ስንጠቀልለው ጨረቃ በልሽ ስንጠቅልለው በሁለት መከፈል ነው። በቂ ነው። አይ ቤት አካይ ከፈለገ ኢንሻአላህ ወርዳልታል። ቆይ ትንሽ ያብራሩለት አብራሩ። ትንሽ ካሜራ ያብራሩ። ኦኬ ምን ላሳያችሁ? ያ ካሜራ ትንሽ እንትን እያለብኝ ስለሆነ ብታነቡለት ችግር ነው። ምንድን ላምብላችሁ? ኦኬ ቀጥል ወንድም ማሊክ ቀጥል። ሰላም። አይ ካሜራ ትንሽ ኡስታዝ ካሜራ እንትን በሉልኝና ካሜራ ካልዘጋችሁ ምን ላሳያችሁ? ማሊክ ምን ላሳየህ? ይቆራረጥብኛል ትንሽ ካሜራ ካልተዘጋ። ጀዛከላ አፉ በሉኝ። እሺ ትንሽ ካሜራ ሲከፈት በጣም እንትን ይለኛልና ውጭ ወጥቼ እያወራሁት ነው። ሶ አኪያሞስዬ እንግዲህ ምስክርነት የሰጡ ሰዎች በሰዓቱ የነበሩ ሰዎች አሁን ቅድም ክርስቶስ ከሰራቸው ሚራክሎች ውስጥ መካከል አንዱን የጠቀስክልኝ ምንድነው? የሰዎችን እንትን ማለት ሰዎችን አይናቸውን ምን ያደርግ ነበረ? ጭቃ አድርጎ የሰዎችን አይን እውሮችን ምን ብርሃን እንዲያዩ ያደርግ ነበር አልከኝ። ስለዚህ ለሱ ምስክርነቱ የተናገረ ምናምን በሰዓቱ አልነበረም። ስለዚህ በሰዓቱ የነበሩ ሰዎች አይተዋልና ምስክርነት ሰጥተዋል ብለኸኛል። ሶ እዚች ጋርም በሰዓቱ የነበሩ ሰዎች አይተው ምስክርነት መስጠታቸውን ሐዲሱ በግልጽ በተደጋጋሚ ይናገራል። ስለዚህ አንደኛው አንተ አርጊውመንት አድርገህ ያመጣኸው ነገር ማየት ነበረ። ይሄ ነው። ሁለተኛ የምታቀርበው ነገር አለ። ሲቀጥል ሌላ ብዙ ተአምሮች አሏቸው። ከዛ መካከል አንዱ ቁርአን በራሱ ተአምር ነው። ለነብዩ መሐመድ አለይሂ ሰላም ምንም መናገር አልቻልኩም። አንድ ነገር አዳምጠኝ። ሎካል ሳይንስ እና ኢንተርናሽናል ምልክቶችን እንትን አይደለም እኩል አነጻጽረህ አታወራም። ሎካሊ የሆነ ቦታ የተፈጠረ ነገር ኢንተርናሽናሊ ዓለም ሙሉ ከሚያየው ነገር ጋር ማነጻጸር አንድ አይደለም። ስለ ጨረቃ ስናወራ ከለአዳውያን አሉ፣ እዛው ከሳውዲ አረቢያ እልፍ ብለህ አሶራውያን አሉ፣ ባቢሎናውያን አሉ። ባቢሎን ደግሞ የልቀት ማዕከል አለ። ግብጾች አሉ፣ ግሪኮች አሉ። ወደ ህንዶችም ስትሄድ ኦብዘርቫቶሪዎች አሏቸው። እነዚህ ሁላ በታሪክ ውስጥ የእናንተ ነቢይ በነበረበት ወቅት ላይ ጨረቃ ለሁለት ተከፈለች የሚል አንድ ዶክመንት ካለ አሳየኝና ያኔ ያሳምነኛል። ምክንያቱም ኢንተርናሽናል ሳይን ነው ይሄ። ሎካል እንደ አካባቢ ሰዎች የሚያዩት ሐዲስ ልስጠው። አንተ ደግሞ ምን አንተ አንዴ አይደለም አንዴ ሐዲስ ቀርቦለታል። ረመዳን አንዴ ይቅርታ አድርጉልኝና ሐዲስ ቀርቦልሃል። የቀረበልህም ሐዲስ በቦታው የነበሩ አይደሉም። ነብዩ አለይሂ ሰላም ጨረቃው ሲሰነጠቅ በቦታው የነበሩ ሰዎች አይደሉም። ከሌላ ቦታ የመጡ ሰዎች ምስክርነት ሰጥተዋል እያልኩ ነው። ከሌላ ቦታ የመጡ ሰዎች ምስክርነት ስለመስጠታቸው ሐዲስ ቀርቦልሃል። አሁን የቀረበልህን ሐዲስ ድንገት አይተኸው ላይሆን ይችላል። ስለዚህ ሐዲሱ ላይ ምን ምስክርነት ሰጥተዋል ይላል። ስለዚህ ምስክርነት የሰጡት ምንድነው? በእኛም አካባቢ ላይ እኛ በነበርን ሰዓትም እኛ ባየን ሰዓትም ጨረቃ
ተሰንጥቆ ነበረ ማለት ነው አለይሂ ሰላም። እሳቸው ሰንጥቀው ነበረ የሚለውን ከፍለው ነበረ የሚለውን ምስክርነት እንደሰጡ በዚህ ጉዳይ ብዙ ሐዲሶችን ማምጣት እንችላለን። በዚህ ጉዳይ ብዙ ሐዲሶችን እንትን ተብሏል። ከባቢሎናውያን ምናምን ብለህ ይሄ ራስህን አንተ ገድበህ የመጣኸው ነገር እሱን ራስህ ፕሩፍ አይሆንም። ከክርስቲያን ጋር የምታወራው ነን ኢስላሚክ ፕሩፍ አምጣ። ነን ኢስላሚክ ሐዲስ ኢስላሚክ ፕሩፍ ሐዲስ እኮ ነው አንደኛው። ከሐዲስና ከቁርአን እኮ የበለጠ ኢስላሚክ ፕሩፍ ኢስላሚክ ለራሱ ኮርሱ አይነት ነው እኮ ሐዲስ ከሳይንስ ነው የምትጠይቀን? ኦኬ ችግር የለም። ከሳይንስ ቤትዬ ክፈሽለት። አሁን ኢስላሚክ ችግር የለም። ከሳይንስ ችግር የለም። ጨረቃ መሰንጠቋን ጨረቃ የሆነ ጊዜ ተሰንጥቃ እንደነበረ ጨረቃ ላይ ስንጥቅ እንዳለ ማስረጃ አለ። ሳይንቲስቶች ተመራምረው የደረሱበት ነገር ነው። ጨረቃ ምን ስንጥቅ ማለት ነው። ተሰንጥቃለች፣ ጨረቃ ተሰንጥቃለች ብለው ጨረቃ ላይ አንድ ፕሩፍ ኢንተርናሽናሊ ኤኒ አስትሮኖሚካል ኤቪደንስ አምጣ። አንድ አስትሮኖመር ጥቀስ። መሰንጠቁን እንየው አንዴ ይቅርታ፣ መሰንጠቁን እንትንም ማሳየው ማሊክ አንዴ ቁረይሾች ነን ኢስላሚክ አይደሉም እንዴ? ቁረይሾች ጠይቆ ነበረ እኮ በዛን ሰዓት ጨረቃ እንደተሰነጠቀች። ሌላ የሙስሊሞች አይደሉም በዛን ሰዓት ቁረይሽ እና ባሱ ኢስላሚክ ነበረ። ኢስላሚክ አሁን እንዳቀረብንለት ነን ኢስላሚክ ዶክመንት ኢንተርናሽናል አለ ሐዲስ ላይ ኖ አንዴ እስቲ አኪያሞስ ሚውት አድርገስ አንዴ። አላሁ አክበር። እሺ በቃ ቀጥሉ። በቃ ክፈሽለትና አሳዩና ከዛ በኋላ ንገረው አንዴ ማሊክ ንገረው። ከዛ በኋላ ቀጥሉ። በቃ ፍክረን ጀዛከላ አልነበርክም ነው ቀርቦለታል። ሐዲስ ቀርቦለታል ነው አዎ አለህ ና ሰገድና አስራ ቆየ እኮ አሁን እኮ 17 19 ሰዓት ምንድን ነው? አዎ ኡስታዝ ምን ኤቪደንስ ነው የፈለጋችሁት? ድምጼ ይሰማል? አዎ ኦኬ ክራክ እንትኑ ላይ ክራክ እንዳገኙ ይነገራል። ስፕሊት ነው ያልሽኝ ቤቲ፣ ስፕሊት ነው ያልሽው፣ ስፕሊትድ ነው ያልሽው። ስፕሊትድ የሆነ ነገር ኢንተርናሽናሊ ከአረብ ምድር ውጪ የሆነ አካል እንዴት አላየውም? እንዴት ዶክመንት አላደረገውም? ምንድን ነው የምትሉት? ባግዳድ ያለው የልህቀት ማዕከል ይሄ የጥበብ ማዕከል ስንት አመቱ ነው? ከነብያቸው አይቀድምም? ባግዳድ የነበረው በወቅቱ አረቢክ ይሄ ሳይንስ ማዕከል ወይም የጥበብ ማዕከል አኪያሞስ ያ እኮ በእስልምና ነው የመጣ የጥበብ ማዕከል እኮ ሙስሊሞች ነው የሰሩት ነው። ከእስልምናም ይቀድማል። እስቲ ቆይ ትንሽ ልናገር። አኪያሞስ አለ ቤት ኦልቪን አለው። እሺ አንተ አሁን ቆይ ችግር የለውም ከአንተ ጋር አሁን እኔ በዛ አላወራም፣ ግን ሌሎች ሙስሊሞች ከፈቀዱልኝ በሌላ ነገር ነው እኔ ከአንተ ጋር ማውራው። አሁን አንተ እሱን ተው እሺ። ሳይንቲፊክ ሚራክልስ ለምሳሌ አንድ ነገር እስቲ ሊጠይቀኝ፣ ዩኒቨርስ ኤክስፓንድ እንደሚያደርግ በሳይንስ ተረጋግጧል እንዴ? እሱ ነገር ታውቂያለህ አኪያሞስ? እኔ ሳይንስ ላይ ዳውት ካሉኝ ነገሮች አንዱ እሱ ላይ ነው። እኔ እሱ ላይ ዳውት አለኝ፣ አላምንም። እሺ ቆይ ያንተ ማመን እኮ እኔ አይደንቀኝም። እሱ አይደለም እኮ ዩ አር ሲንግል ኮስሚክ አይ እኛ ትላልቅ ሳይንቲስቶች ምን አሉ?
አብዛኛው ሳይንስ ምን አለ ነው እንጂ የአኪያሞስ አይደለም። ኮስሞስ ምንድነው ኤክስፓንድ የሚያደርግ ከሆነ መለኪያውም ኤክስፓንድ ያደርጋል። እንዴት ነው ስፔስ ኤክስፓንድ እያደረገ ነው ብለው የሚዋሹን? እሱን ያገኘውን አካል ትጠይቃለህ እኮ በጣም ቆይ ቤትሽ I know the secret behind what makes him offending, okay? Leave him alone. እና ይኸው ለአኪያሞስ አሁን ለምሳሌ እንዴት መሰለህ 99 ሰው አንድ ነገር ትክክል ነው ቢል ውሸት ራሱ ቢሆን አንድ ሰው ቢከራከር ምን እንደሚሆን ታውቃለህ። ይሄንን አንተ ደግሞ for your surprise ምን አልክ? አይደለም ቆይ are you a scientist? ቆይ ሳይንቲስት ነህ እንዴ? ቆይ ናሳ ምናምን ውስጥ ትሰራለህ? አኪያሞስ ቆይ እቺ ልጠይቅህ እዛ ውስጥ የምትሰራና ይሄን ነገር የምትከራከረኝ ከሆነ አልፈና ወደ ሌላ አልፋለሁ። ቆይ አኪያሞስ ናሳ ውስጥ ሰርተሃል? ህዋ ምርምር ውስጥ ሰርተሃል? አኪያሞስ ሚትን አንሳና ነገር ሰራሁም ኦብቪየስ የሆነ ነገሩን እኮ ነው ዲና እያደረጋችሁ ያላችሁት እናንተ። እሺ ቆይ አረጋ በላ አንዴ ከተናገርክ በኋላ ፍሬን እያስክልን እናውራ። አይ እንትኑ ሚዩትን አንሳና እሺ አንተ እዛ ውስጥ የሚሰሩትን ህዋ ተመራማሪዎችን እንዴት ልትከራከር ቻልክ ታዲያ እዛ ውስጥ የማሰራ ከሆነ? ስለዚህ እንዴት እንደሚለካ ምን እንደሚለካ ከሳይንስ አንተ ዝም ብሎ ኤሌመንታሪ ጥያቄ ልጠይቅ። ቆይ አትጠይቅ። ኤሌመንታሪ ነገር ልጠይቅ። እስቲ ቆይ አንድ ያው ለአንተ ይዋሻሉ። እነሱም ሲያስፈልጋቸው ምንድነው የምትለው? ይዋሻሉ። ኢንቴንሽናሊ ይዋሻሉ። ኢንቴንሽናሊ እሺ ቁርአን ደግፈዋል። እሺ በቃ እና ከኬጂ አንስቶ የተማርነውን ነገር ልንገርህ። ከኬጂ አንስቶ የተማርነውን ልንገርህ። እንስሳት ከለር አያዩም ይሉናል። ያ አላህ ተምረሃል አይደል? ምን እንስሳት ከለር አያዩም አይለዩም በብላክ ኤንድ ዋይት ነው የሚያዩት አይነት ቲቺንግ አልተማርክም? ባዮሎጂ ላይ አይናቸው ከለርም ከለር የማያዩ ከሆነ ኬሞፍሌጃቸውን እንዴት መቀየር ቻሉ? ከለርን ሴንስ የማያደርጉ ከሆነ እስስት ለምሳሌ ከለሯን እንዴት መቀየር ትችላለች? ከለር ካላወቀች እንደ ኢንቫይሮንመንታቸው ከለራቸውን እንዴት መቀየር ቻሉ? እነሱ ኢዝንዛት ላይ ቆይ አረጋ በላ አንድ ከተየክ በኋላ ይኸውልህ ነን ስቶፕ ቶኪንግ እናድርገው። ቆይ እሺ እኔ ደግሞ ምን እንደምጠይቅህ ታውቃለህ? በሳይንስ መጀመሪያ ጥንት ሰው እንዴት ነው መቼስ ትላልቅ ሰዎች እዚህ ያለው እኔ አሁን ቆይ ላሳጥር ብዙ ነገር አዘጋጅቼ ነበር ለማውራት። እስቲ ኢንጂነርም ታላቂ ናቸው ማክበር አለብንና ኢንጂነር አሉ። ኢንጂነር ሰላም አለይኩም። ኢንጂነር አለይኩም ሰላም ወራህመቱላሂ ወበረካቱ። ኢንጂነር እንኳን በሰላም ጉድ እንስማኛ ቁጭ ብላ እስቲ አይ ኡስታዚ አሁን ኢንጂነር እንድትናገር ነው እንትን ያደረኩኝ። ምክንያቱም ይኸውልህ አሁን ከኛ በፊት ቀድማችሁ ብዙ ነገር አንብባችኋል እና አሁን ምን እያለ ነው ወንድማችን ማን ወገናችን አኪያሞስ ናሳ ተመራማሪዎች እየደረሱበትን ነገር እኔ እከራከራለሁ አለ። ውጪ ሆኖ ነው የሚከራከረው። ተመልከት እኮ አሁን ውጪ ሆኖ የናሳ ግቢው ራሱ ጠጋ ብሎ እኔ ለምሳሌ ያላየሁኝ ሰውዬ እነኛን ሳይንቲስቶች መከራከር ማለት ምንድን ነው የሚለው ነገር ደግሞ ከበስተጀርባ ሌላ ጥያቄ ነው የሚያስነሳው። እኔ ከኋላ ሆኜ ማለት ነው እኮ አሁን ከኋላ ሆኜ ግን ናሳ ተመራማሪዎች እንትኖች ሳይንቲስቶች they are wrong for their discoveries ብዬ እከራከራለሁ። ቀጥሎ ደግሞ ምንድነው የሚመጣው መሰለህ? ትንሽ ላውራ በቃ እሺ ኢንጂነርዬ ትንሽ ብቻ ላውራ እናንተ አኪያሞስ እሺ አንሳ እስቲ አኪያሞስ ቀጥሎ ልቤን ይቅርታ እሺ በዓለም ላይ ወንዝ የማይገኝበት አገር የት ነው ታውቃለህ? አላውቅም። ምናልባት ሳውዲ እሺ ሊቢያ እሺ ሳውዲ በቃ ሳውዲ ያዝ። እሺ ሳውዲ አንድ ሰው ሳውዲ ተወልዶ
ሳውዲ ውስጥ የሚኖር ሰው ማለት ነው ስለ ውቅያኖስ ባህሪያት ሊያውቅ ይችላል? አይችልም። ዳርቻ ላይ ካልሆነ ሳውዲ ግን አላት አይደል? የላይኛው ላይ አላት አይደል? ውቅያኖስ አይችልም። በጣም አሪፍ ቴንክ ዩ። እሺ በዓለም ላይ የማይገናኙ ውቅያኖሶች እንዳሉ ታውቃለህ? ጎን ለጎን እየፈሰሱ የሆነ ላይኖች እንዳሉ የሆነ ወቅት ላይ እንትን ያልኩት አለ፣ ዶክመንተሪ ያየሁት አለ። ብዙም መረጃው የለኝም። እሱን ላሳየህ። እኔ ከእንትኑ የሳይንስ ዓለም ያስቀመጠውን ላሳየህ። ፓሲፊክ ኦሽን እንደ ኦልቤን እኔ አድማጭ ልሁን ዛሬ አንተ ዶክመንት እንትኖቹን ተናገር። ይመስለኛል ብዙ አድማጮች አሉ። ዛሬ ለማውራት እንደልብ አላመቸኝም። ለዛ ነው አትላንቲክ አንደኛው ፓሲፊክ ኦሽን ነው፣ አንደኛው አትላንቲክ ኦሽን ነው። መቼስ ከሳውዲ ምን ያክል እንደምርቅ ምሁራን ሊነግሩን ይችላሉ። እና እሺ እነኚህ እንትኖች እንደማይገናኙ ታውቃለህ? በ19 ስንት ነው ያ ነገር ዲስከቨርድ የተደረገው? ባካችሁ እስቲ አንዴ ቆይ ሰርች ላድርግና አንዴ ልምጣ። እሺ 1940 ምናምን መሰለኝ። እሺ አንዴ ይቅርታ አድርግልኝ። እሺ አንዴ ልፈልገው እውነታውን እንትን የሆነ ነገር እዛ ጋር ማሳየ ነገር ስላለ ነው። አይን ምስክሮች የበለጠ ማን ምስክር ሊሆን ይችላል? ቴንክ ዩ ሊዮራ በጣም ቤትሽዬ አንዱ ቤትሽዬ ኦኬ ሊዮራ ትክክል 1948 ነው። በጣም አሪፍ። በ1948 እነኚህ ሁለቱ ኦሽኖች ዜዶ ሚክስ ከታች ልሆንና ላዳምጣችሁ። ቆይ አይደለም አትውረድ፣ መውረድ አይቻልም። ቆይ ነይ እሺ ሚውት ላርግሽ። ችግር የለው። ኖ ሚውት አታድርግ፣ እያወራን እንሄዳለን እንጂ ይኸውልህ። ስለዚህ በ1948 ነው ዲስከቨርድ የተደረገው፣ ቅርብ ጊዜ ማለት ነው። 1948 ማለት ቅርብ ጊዜ ነው። እኔ እንጃ 100 ዓመት ወላሂ አለም የሚሞላ አይመስለኝም። ምናልባት ካልኩሌት አድርጋችሁ ልትነግሩን ትችላላችሁ። ሊወራ በጣም አመሰግናለሁ። እሺ ይሄንን በቁርአን ውስጥ ብታገኝ ምን ትላለህ? አኪያሙስ ቁርአን ደግሞ 7ኛ ሴንቸሪ ነው። ይሄኛው ደግሞ 19ኛ ሴንቸሪ መገባደጃ አካባቢ ነው የሚሆነው። ይሄ ነገር እንደ ቁርአን ውስጥ ሊኖር ይችላል? አሁን ተጨባጭ ነገር ከነገርከኝ ማስታወሻ ይዤ እሄዳለሁ፣ አመሳክራለሁ። ተጨባጭ ነው የምነግርህ። አመሳክራለሁ። ይኸውልህ አኪሙስዬ ሳውዲ የተወለደ መጽሐፍ ማንበብ የማይችል ለዛም በችግር ያደገ ሰው፣ በችግር ማለት ነው። ችግር ከሌለ ትንቀሳቀስ ነበረ። በእረኝነት ያደገ አባት እናቱ በሕፃንነቱ አባቱ የሞተበት ሳይወለድ እናቱ እንደዛ ያኑበት መጽሐፍ ማንበብ የማይችል ዓለም እንትን ያለበት ሰው ይሄ እንደገና ደግሞ የተወለደው ወንዝ አይደለም፣ ይኸውልህ አይደለም ባህር ወይ ውቅያኖስ፣ ወንዝ የማይገኝበት ቆይ ይቅርታና እኔ ኦልቤን እኔ ነብያችሁን በተመለከተ አሁን ላይ ምንም ነገር ባለ ይሻል። ለምንድን ነው የምትፈራው? ቆይ አንተ እንዴት ሊያውቅ ቻለ? ንገረኝ። እኔ ከቁርአን አሳያለሁ እነኚህ እንትኖች። እሺ አንድ ጥያቄ። ማታ ብቻውን ይሄዳል አይደል? ወጥ እኔ ጠየቅኩህ መልስልኝ። ብቻውን ያመሻል ነብያችሁ? ቆይ ረጋ በል። ይሄ መልስልኝ። የተጠየቀው አይደለም
ይሄ እንዴት ሊሆን ቻለ? እኔ ኦፌንድ ላለማድረግ እየጣርኩ ነው። ይሄ እንዴት ሊሆን ቻለ? ይሄ እንዴት ሊሆን ቻለ? አውቆ ነው። there are ways። እሺ ሄድ ቀጥል። ወንድሜ አዳምጥ። ለምን እንደሆነ ታውቃለህ? ትምህርት የምትፈልግ ከሆነ አዳምጥ። ክርክር የምትፈልግ ከሆነ ሌላ ነው። ትናንሳና ንገረኝ። ይሄ እንዴት ሊሆን ቻለ? አኪያሞስ ደንግጦ ነው። ትክክል ትክክለኛ ትክክል። እሺ ያለው አማራጭ ማደናበር ነው። እሺ ቀጥል። እሺ ቆይ ሳሚዬ፣ ችግር የለውም። ቆይ ተውት። እሺ አኪያሞስ ይሄ እንዴት ሊሆን ይችላል ታዲያ? አኪያሞስ ይኸውልህ ከሱ ቀድሞ የነበሩ በዚህ ጉዳይ ላይ ኤዱኬትድ የሆኑ ሰዎችም ሊነግሩት ይችላሉ። እሱ ነጋዴ ነበር፣ ከይሁዳውያን ጋር ኮሚኒኬት ያደርግ ነበር። ቆይ ረጋ በል። ሁለተኛ ደግሞ ለብቻው ማታ ያመሽ ነበር አይደለ? ከሰው ተለይቶ ምኑ ለብቻው አምሽቶ ከሌሎች የእናንተ ዲፋይንድ ነው ከጂኒ እሺ ቆይ ቤትዬ ለኔው ተይቅ። እሺ እሱንም እለፈው። ቢኮዝ እንዴት መሰላችሁ እውነት ወላሂ ውስጥ በደንብ ያውቃል፣ ግን he don't want to accept the reality። ይሄ ነው ያለው ነገር። እሺ እንቀጥላለን። እስቲ የማውንቴንስ ጥቅም ምንድን ነው? ተምረናል መቼስ ሁላችንም። የተራራዎች ጥቅም ምንድን ነው ለመሬት? አኪያሞስ መቼስ ተምረሃል። እኔም ከዛም በኋላ ወደ ሌላ ትራፕ ያደርጋሉ። ምን እርጥበትን የማውንቴን ዝናብ ይቀይራሉ። የአየር እርጥበትን ምኖች ተራሮች አይ ለመሬት ነው እኮ ለምድር ምንድን ነው ጥቅማቸው ነው የምልህ እኮ ከሳይንስ አንፃር ነው ከጂኦግራፊ አንፃር ነው የምንለው እኮ። አሁን ለምሳሌ ጂኦግራፊውን ነው የምንለው። የአየርን እርጥበት ወደ ዝናብ ይቀይሩታል፣ አልፏቸው እንዳይሄድ ይገድቡታል። ለመሬት ነው ምድር ነው እኮ ያለው ምድር ጋር አንቆይ ወደ ታችኛው ነው የሚዘልቁት ወይስ ከላይ ነው ያሉት ማውንቴኖች? አይ በዚህ ጉዳይ የለኝም እውቀት የለህም አይደለ? ሚውቴናንስ እና ንገረኛ። አዎ የለኝም አልኩ። አዎ እሺ ሳይንስ ወደ ታች ጠልቆ ነው ያሉት ይላል። እሱን ላሳይ። ከሳይንስ ጥቅማቸው መሬት እንዳታረገርግ መሬት እንዳታረገርግ ማውንቴንስ ይጠቅማሉ ይላል። እሱንስ አንብበህ ታውቃለህ? ላስነብብህ ወይም ከሳይንሱ ብለህ ንገረኝ አንተ። አይ ቆይ ይሄን ላሳይ መጀመሪያ ከሳይንሱ። እሺ ቆንጆ። ሰምተሃል? መረጃው የለኝም በዚህ ጉዳይ መረጃው የለኝም። እሺ መረጃውን አሳይቼህ ቁርአን ውስጥ ቢኖርስ ይሄንንስ ምን ትላለህ? ቆንጆ። ትልቅ ኖሌጅ ነው ይሄ። ትልቅ ዊዝደም ነው። ትልቅ ዊዝደም ነው ይሄ። እሺ እንዴት ሊያውቁ ቻሉ ነብዩ መሐመድ ታዲያ ይሄን ነገር ብለህ ታስባለህ? መጽሐፍ ማንበብ የማይችል ሰው በአካባቢው ርቆ የትም ሳይሄድ እዛው ያደገ ሰው እንዴት ይሄን ሊያውቅ ቻለ? አላውቅም። እስቲ አንተ ንገረኝ። አይ አንተን ነው የጠየቅኩ እኮ ነብዩ መሐመድ እንዴት ሊያውቁ ቻሉ? ንገረኝ። የሚያስደንቅ ነገር ነው። ይሄንን ሳይንቲፊክ የሆነውን ነገር አሁን የምትለኝን ሳይንቲፊካሊ ለመሬት የሚጠቅም ሳይንቲፊካሊ ጂኦግራፊካሊ አሳማኝ የሆነ ነገርን እሳቸው ወይም ነብያችሁ እንትን ሳይሉ ያወቁት ከሆነ ኢትስ ኤ ቢግ ቲንግ። እሺ ትልቅ ነገር። በጣም አሪፍ። አይ ማለት እንዴት መሰለ
ወይ የሆነ አካል ካልነገራቸው ሊያውቅ ይችላል አንድ ሰው ዝም ብሎ ቁጭ ብሎ ሊያውቅ የሚችልበት መንገድ የለም። በጣም መሪፍ። ስለዚህ ነብዩ በማወቃቸው ለየት ያደረጋቸው በዛ ዘመን ያልነበረ ኖሌጅ ከሆነ 1948 አሁን ቅርብ ጊዜ ነው። እሱን አሳያለሁ አውጥቼ። እሳቸው በዘመናቸው እንደዚህ አይነት ዕውቀት ካልነበረ ሊደነቁ ይገባቸዋል። ኦኬ፣ በጣም መሪፍ፣ በጣም መሪፍ። ስለዚህ ነብዩ መሐመድ ተአምረኛ ሰው ነበሩ ማለት ነው። በዚህ ኦኬ፣ እንቀጥላለን። አሁንም ይሄንን ሌላው ደግሞ እንትን እንላለን ማለት ነው። የቅድሙም የውቅያኖሱ ምን ነበር ያልከኝ አኪያሞስ? የውቅያኖሱንም በቂ እንትን የለኝም፣ በቂ ነገር የለኝም ማለት ላሳየ። እኔ በእንትን አውጥቼ ላሳየ ከጉግል እንደማይገናኙ ሁለቱ ውቅያኖሶች እንደማይገናኙ ላሳየ። አይ ዝም ብለህ ንገረኝ፣ እኔ ሰርች አድርገዋለሁ። እስቲ እሺ ቆይ፣ ከውጭ ሰው እንትን ብሎኛል። ኢንጂነር አፎን ቀጥሎ እስቲ መጣው ወይም ሌላ ሰው እንትን ብሎ በር ተንኳኩቶብኝ ነው። አንዳችሁ ቀይሩትን፣ ሐሳቡን ቀጥሉት። አንዳችሁ ቤቲ ቆይ ቤቲ የለችም። ኦልቤን ይመለስ ወይ ተጠብቀዋለህ ወይ አሁን በተሰጠ መረጃ ለምን አታምንም አንተ? እናንተ የሚያነስ ነው ብላችሁ የምታስቡን ብትሆን ብቻ ንገሩኝ። ወጥቻለሁ። ቆይ እንቱን ላሳይ። ቆይ አኪያሞስ ላሳይ፣ የእንትኑን ላሳይ። መጀመሪያ የውቅያኖሱን ላሳይህና ቆሎ እየበላሁ ነው፣ እንብላ። መጀመሪያ የእንትኑን ላሳይና እንቀጥላለን። ኦኬ፣ መረጃ ውቅያኖሶቹ እሱን ላሳይህ ነው። ለዛ ምን ነው? እሺ እንትኑን ምን ውቅያኖስ ነው ያልከኝ? እንትን ፓሲፊክ ኦሽን እና አትላንቲክ ኦሽን። እሺ ቀጥል አንተ። እሺ ቆይ እንትን አንድ ላውጣና ላሳይ። ቆይ እሺ አንዴ ከለራችን ይለያያል። እዚህ ላይ የማየው ቪዲዮ ላይ ትልቁ ላይ አድርግኝ ቤቲ፣ ትልቁ ላይ አድርግኝ። እረሳለሁ። ኦኬ ብቻ ነው ያልተሰጠኝ። ኧረ እመጣለሁ ቤቲ። እኔ ከስር እኮ ነው ወላሂ ከስር ነው የምቀመጠው። ኦልቤን እንትን ነው አራህማን መረጀል ባህሬን የልተቀያን የሚለው ነው። እሱ ቆይ ሳሚ፣ ቆይ እንደዛ አይደለም። ኦኬ እሺ፣ አኪያሞስ አለ አለሁ። ምን ይላል እዚህ ጋር? ዘ ማይስተሪየስ ፌኖሜና ላይ አየሁት። ዌር ኦልሶ ዋተር አየሁት በት አይ አይደለ? በጣም አሪፍ። ይሄ ቁርአን ላይ ያለ ምን ትላለህ ታዲያ? በ1948 ነው ይሄ አንዴ
በ- እሺ እሺ እሺ። አኪያሞስ ይኸውልህ ይሄ ነገር የተገኘው ግን በ1948 ነው። ሀሳብ ኦኬ እሺ አኪያሞስ አኪያሞስ ጥቅሱ ንገረኝ። በቃ ሙሉን አነባለሁ።
ማሻአላህ አዲስ ትውልድ እሳት የላሰ ወላሂ አላህ ይጨምርልሽ። በቃ ምን ይፈልጋል ከዚህ በላይ እንግዲህ እና ይኸውልህ አኪያሞስ አለህ አይደለ? አለሁ። እሺ አንድ ጊዜ እቺ ነገር ትታያለች። አኪያሞስ 1974 ይኸውልህ acting the አንብባት counterweight of ይኸውልህ the counterweight or balance ይኸውልህ አሁን የማውንቴን ጥቅም ምን ይላል? አንተ ዝም ብለህ ንገረኝ። እሺ ቤትዬ አንዴ ስታቢላይዘርስ ኦፍ ዘ ኤርዝስ ክረስት ይላል። ክረስት ማለት የውስጠኛው ክፍል ነው ታውቃለህ። የዚህ ኤርዝ ማለት ነው ማውንቴንስ ማለት ነው። ስታቢላይዝ ያደርጋሉ ይላል። አሁን ምን እናድርግ መሰለህ? ይሄ ዲስከቨርድ የተደረገው በ1974 ነው። ማውንቴን ኤርዝ ሪሌሽን የሚባለው ከረስተታች ነው የሚወርደው ማለት ነው። ስታቢላይዝ ያደርጋል ማለት ነው። አሁን ወደ ገብቶ ማለት ነው። ይሄን እናደርጋለን። ክረስት ላይኛው ነው ገባኝ። እሱና ስታቢላይዝ የሚያደርገው አልኩ። የኛ ነው ክረስት የሚባለው የምን ረግጠው ገባኝ። ሜንትሉ ጋር ነው። ይኸውልህ ግን አንድ ቤትዬ ይኸውልህ ባላንስ የሚያደርገው እሱ ነው። ግን ወደ ውስጥ ሲገባ ነው እሱን ራሱ ባላንስ እኮ የሚያደርገው። ለራሱ ምን መሰረቱ ምን መሆን አለበት? ወደ ውስጥ ገብቶ ያንን ስታቢላይዝ ያደርጋል ይላል። ይሄን ደግሞ በቁርአን ላሳይ። ደግሞ የሚገርም ነገር ምን ይላል? እንደውም ሳይንሱ ምንድነው የተገኘው? 8.8 ኪሎ ሜትር ወደ ውስጥ ይገባል ይላል። ሳይንሱን በደንብ አንተ ማንበብ ትችላለህ ለራስህ። እዚህ ጋር ይላል አለም ነጅዐል ለአርደ ሚሃዳ ወልጅባለ አውታዳ ይላል። ምን ማለት ነው? have we not made the earth as bed and the mountains as pegs? pegs ማለት ችካል ነው። አየህ ነቢዩ መሐመድ እንዴት ሊያውቁ ቻሉ የሚለው ነው አሁን ጥያቄው የሚነሳው። ጀዛኪላህ ቤቲ። አኪያሞስ መጽሐፉ ምንድን ነው? ኦኬ እንትን ነው አሁን ይኸውልህ አሁን እኔ ምን አልረሳልሽም። እሺ ለማንኛውም ቁርአኑ አሁን ተመልከት። ስለዚህ የተናገረው የቁርአን አያ ሱረቱ አነበ የሚባል ምዕራፍ 78 ቁጥር ከ6 እስከ 8 ነው። ነቢዩ ሙሐመድ ተራ ሰው ቢሆኑና ውሸታም ነቢይ ቢሆኑ መለኮታዊ ባህሪ ማነው የማይረዳቸው ቢሆን ኖሮ መለኮታዊ ራእይ የማይመጣላቸው ቢሆን ኖሮ ምንም በዛ ባልነበረበት ዘመን ላይ ይሄን እንዳለ ያውቅ ይቻሉ። ላንተ ጥያቄ ሌላው ደግሞ እሺ
ቆይ ለእንትና የሚቀርብልን ነገር እሱንም እንቀጥልበታለን። ስለ እንትን እስታውቃለህ? ስለ እንትን ማን ነው ኤምብሪዮ ምንድን ነው የሚባለው? ኤምብሪዮ ጽንስ ማለት ነው። ስለ ጽንስ የመረጃ ብዛት ልጁን ጭንቅላቱን አዞሮታል እኮ። ሰላም አለይኩም። እሺ ቢስሚላህ ወሰላቱ ሰላሙ አላ ረሱላህ ሰለላሁ ዐለይሂ ወሰለም። ባይዘዊ እስልምናና ሳይንስ ራሱ ብዙ ጊዜ ብናይ ስለዚህ ስለ ጨረቃ የሚያወራው ፓርት አለ። አክቹዋሊ የፀሐይ መጥፋት እንደዚሁ ብዙ የምናነሳቸው ፖይንቶች ሊኖሩ ይችላሉ። ለምሳሌ የፀሐይ መሽከርከርን ስናይ የጨረቃ መሰንጠቅን ራሱ የሚገልጹ በጣም ብዙ ፓርቶች አሉ። ለምሳሌ ሱረቱል ቀመር ላይም ይገኛል። አላኩል ያለ ቅድም አሳይተው ነበር። ሁሉም እኔ አሁን መለጠፌ ወይም ደግሞ ማስቀመጤ በቂ አይደለም ብዬ ወይም ደግሞ ቅድም ስለተጠቀሰ ኖርማል ነው። አሁን እኔ ምንድነው ስለ ሳይንስና ስለ ቁርአን አንዳንድ ነገሮችን ልበል። ለምሳሌ ፀሐይ መሽከርከርን ስናይ ቁርአን ምንድነው የሚለው፣ ከዛ ሳይንቲስቶችስ ምንድነው የሚሉት የሚለውን ነገር ማለት ነው። ረጅም ጊዜ አውሮፓውያን ፍልስፍና ሳይንቲስቶች ምድር በአጽናፉ ዓለም መካከል ላይ ሆኖ ፀሐይን ጨምሮ ሌሎች አካላቶችን በዙሪያ ይሽከረከራሉ ብሎ ያስቡ ነበር። ይህ አስተሳሰብ ከክስተቱ በፊት በሁለተኛው መቶ ዘመን ላይ ማለትም ከቶማሊ ወይም ደግሞ ፕላተን ዘመን ጀምሮ ተንሰራፍቶ የቆየ ነበረ። እንደ ጎርጎሮሳውያን ዘመን አቆጣጠር በ15 ወይም ደግሞ 1820 በ15 በ1512 ማለት ነው ኒኮላስ ኮፐርኒከስ ኤዲፒዮስ የሚባል ንድፍ ሀሳብ በማምጣት ፀሐይ መካከል ላይ ሆኖ የመንቀሳቀስ ስትሆን ፕላኔቶች ደግሞ በዙሪያው እንደሚሽከረከሩ ይፋ አደረጉ። ይህ አዲስ ንድፍ ሀሳብ የቀድሞ ፀሐይ ትሽከረከራለች የሚል ሀሳብ ውድቅ ያደረገ ነበረ። በ1609 ጀርመናዊ ሳይንቲስቶች የዮሐንስ ኬፕለር ማለትም አስትሮኖሚያ ኖቫ በሚል ርዕስ በተጻፈው ማለት ነው መጽሐፍ ውስጥ ፕላኔቶች በፀሐይ ዙሪያ ብቻ ሳይሆን በራሳቸው በዚያም ጭምር በተለያየ የፍጥነት እንደሚሽከረከሩ ግልጽ ተደርጎ ተቀምጦ ነበረ። በዚያም በአዲስ ወቅት ምክንያት አውሮፓውያን ሳይንቲስቶች ፀሐይና
አጭፋሪዎችን ሰን እንደ ሶላር ሲስተም ጨምሮ የሌሊትና ቀን ሁኔታን በትክክል ማብራራት መስጠት ችለዋል። ከነዚህ ሁሉ ግኝት በኋላ እስከ ቅርብ ጊዜ ድረስ ፀሐይ ልክ እንደ ምድር ሁሉ በራሷ በዚያም አትሽከረከርም የሚል ንድፈ ሐሳብ በሰፊው ተቀባይነት አግኝቶ ነበር። በትምህርት ቤት በጂኦግራፊ መማሪያ መጽሐፍ ውስጥም እስከ ቅርብ ጊዜ ድረስ ይህ ሐሳብ ተካቶ ነበር። እንደ ኒኮላስ ያሉ ካፓሪክስ እና ዮሐንስ ኬፕለር ንድፈ ሐሳብ ፀሐይ የማትንቀሳቀስ ወይም የማትሽከረከር አካል ተደርጋ ብትታይም እንደ ቅዱስ ቁርአን ግን ፀሐይ የራሷን ሚዛን ጠብቃ ትሽከረከራለች። ቅዱስ ቁርአን ምን ይላል? በምዕራፍ 21 አንቀጽ 33 ላይ እንዲህ ይለናል ማለት ነው። وهو الذي خلق له الليل والنهار والشمس والقمر كل في فلك ሰብሑ ይላል። እርሱም ሌሊትና ቀንን ፀሐይንና ጨረቃንም የፈጠረ ነው፣ ሁሉም በከፈላቸው ውስጥ ይዋኛሉ ብሎ አላህ ሱብሓነሁ ወተዓላ በቁርአን ላይ ግልጽ ያደርገናል። በጣም ብዙ የሚብራራ ነበር። እንደውም የሆነ ፒዲኤፍ አለ ልልክላችሁ ወይም ደግሞ ሊንኩን ላስቀምጥላችሁ እችላለሁ። እሱም ካለ ማለት ነው አሞኪዮስ ካለ ቁርአንና ሳይንቲስቶች ምን እንደሚሉ ቀጥታ እንደ ባንድ የሚያብራራ አለ። ለምሳሌ ይሄ ሁሉ ነገር ያነበውን ከሙሉ ቢያንስ ይቀልሃል በሚል ነው። ቁርአንና ሳይንቲስት ምን የሚል ሐሳብ ነው ያላቸው የሚለው አሁን ይሄ ስለ ጨረቃም ያስቀምጥኩት እዚህ ጋም ከላይ አለ። ግልጽ ነው። እስልምናና ሳይንስ የሚል ለምሳሌ ፒዲኤፍ ላይ ስንት አይነት ነገር ይዟል መሰለ። የመጀመሪያው እስላማዊ የአምልኮ ተግባራት ወይም ደግሞ ድንጋጌዎቹ ክልከላዎች በሳይንስ መነጽር የሚል አለ። አንደኛው ላይ ሰላት ወይም ደግሞ ስግደትና ሳይንስ ሰላት ጭንቀትን ከማስወገድ አእምሮ እና እንደሚያደርግ በሳይንሳዊ ግኝት ማረጋገጡ፣ በግንባር መሬት መንካት ሱጁድ ማለት ነው የሚያከትለው አስገራሚ ሳይንሳዊ ጠቀሜታው እና በቁርአን ያለው ሰላት የደም ግፊት ችግርን ይቀርፋል በሳይንስ እይታ ያላቸው ነገሮች ማለት ነው። እንዲህ እያለ የሚያብራራ ነው እና ወደታች ወርዶ ስለ ቅዱስ ቁርአንም የሚያወራ ላይ ቅዱስ ቁርአን ሳይንስ፣ ስነ አንጻብና ስለ አካል የጾታ ሳይንስ እና በጣም ብዙ ማለት ነው። ንብ በቁርአን በሳይንስ፣ ሸረሪት በቁርአንና በሳይንስ፣ ጉንዳን በቁርአንና በሳይንስ፣ የከብቶች ወተት ወይም አመራረት በቁርአንና በሳይንስ፣ ስነ ምድር፣ የዓለማችን ዝቅተኛ ስፍራ እነኚህ ሁሉ ማለት ነው። በጣም ከዛ በላይ እንደውም አልጠቀስኩም እኔ ብረት ወይም ደግሞ አይረን በቁርአንና በሳይንስ፣ ውቅያኖስ ወይም ደግሞ የውሃ አካላት ጥናት፣ ሁለት ባሮች መካከል ያለው ግርዶሽ፣ እንደገና ጨለማና ማዕበል በጥልቅ ውቅያኖስ ወይም ባህር ውስጥ በቁርአንና በሐዲስ ማለት ነው የሚነገር ስነ ፈልክና ቁርአን፣ የፀሐይ መሽከርከር፣ የፀሐይ መጥፋት፣ ብናኝ እንዲሁም ሌሎች ማለት ነው። ወደ መጨረሻ ላይ ስንሄድ ደግሞ የነቢያችን አለይሂ ሰላቱ ሰላም አስተምሮና ንግግር እናገኝበታለን። የነቢያችን አለይሂ ሰላቱ ሰላም ሱናቸውን ስንከተል የምናገኛቸው ማለት ነው። ለምሳሌ ከነቢያችን ሰለላሁ ዐለይሂ ወሰለም ንግግሮችና ተግባራት በሳይንስ እይታ ለምሳሌ የጀርባ አጥንት፣ የጅራት ገመድ ከነቢያችን አለይሂ ሰላቱ ሰላም ንግግርና ከሳይንስ ይጠቅማል። ይሄ ምንድነው? ፒዲኤፉን አልፎ በባዶ እግር መሄድ ነቢያችን አለይሂ ሰላቱ ሰላም የተናገሩትን ሳይንስ ደግሞ ምንድነው የሚለው ማለት ነው። ዝንብ የሚመጣ ነገር ውስጥ ቢገባ እንደዚህም የነቢዩ አለይሂ ሰላቱ ሰላም ወረርሽኝ መከላከያ መንገድ አለ። ግን አሙኪዮስ በጣም ብዙ አለ። እሺ ከዛ አንፃር ነው እኔ እያልኩ ያለው ፒዲኤፍ ሳይንስ ኢቭን ማለት ነው ከቁርአንና ከነቢዩ አለይሂ ሰላቱ ሰላም ጋር የሚያገናኛቸው እንዳለ ነገር ብታያቸው
አይ ቲንክ በቃ ቀጥታ ወደ ሻሃዳ ይወስዳል ብዬ እገምታለሁ ኢንሻአላህ። በጣም ብዙ አለ እንደውም እኔ አላወራሁም። ቢያንስ ከስንት አለው መሰለ እስከ 2.5 ማለት 3 ክፍል እስከ 46 የሚያክሉ ገጾች አሉት። 46 የሚያክሉ ገጾች አሉት። ይሄ ቁርአን እና ሳይንስ አክቹአሊ የምናያቸው ነገሮችን የሚያካትት ነው። በተጨማሪ አንድ ልጨምር ለዚሁ በፎቶ ላይ ራሱ በፎቶም አንድ ልጨምር። ኦኬ ዙም ያደርገዋል እንጂ ይሄ ምድር አካባቢ ከፀሐይ ጨረቃዎች ምናምን የሚያመጣው አሪፉ ነገር ከቁርአን ጋር የሚያገናኝ ነውና ፒዲኤፍ ይሄን ፒዲኤፍ ምን ብለህ ታገኘዋለህ መሰለህ? ቀጥታ ስገባ አይደለም ጎግል ላይ ትገባና እስልምናና ሳይንስ የሚል ይመጣላል። እስልምናና ሳይንስ ፒዲኤፍ የሚል ኦኬ፣ ቀጥታ ስነካው ያመጣላችኋል። ለሁላችሁም ማለት ነው። ቁርአንና ሳይንስ የሚል በውስጡ በጣም ብዙ ነገር የያዘ ነውና ሪዲንግ አድርጎ እሱም ባይዘው ሪዲንግ አድርገው ስለ ነቢያችን አለይሂ ሰላቱ ሰላም ደግሞ ስለ ጨረቃ መሰንጠቃቸው የሚያብራሩ ብዙ ፓርቶች አሉ። ሐዲስም ከፈለክ ቀደም ሰጥተዋል። አሁንም ከፈለክ ከነቁጥሩ ሰጣለው። ሐዲስ ቁርአን ማለትም የነቢያችን አለይሂ ሰላቱ ሰላም ተአምር ጨረቃ መክፈል ብቻ ሳይሆን ውሃ ማብዛታቸው ማፍለቃቸው አንዳንድ ታምራቶች አሉትና እነዛን ከፈለክ መጠየቅ ብቻ ነው። ኦልቢን ፈልየተፈደሉ አውፍ በሉኝና አሁን ከአኪያሞስ ጋር እያወራን ያለነው ነገር ፕሩፍ የሆነውን ነገር ለሱ ለማሳየት ነው እንጂ። አቤት እንዴት እናድርግ? ቁርአን 55 78 ከእንደገና ደግሞ አሁን የነገረኝ የልጁ መጽሐፍ ምንድነው? ቁርአንና ሳይንስ 3 ሪፈረንሶች ለዛሬ ማለት ነው። ለኔ ይብቃኝ ለዛሬ። ቆይ የቅድሙን ላታየ የቅድሙ አይ አይደለም የኔ ሰዓቴ ነው አሁን። ይሄ እንትን የምልበት ሰዓት ነው። ቤቲ ፕሊዝ እስኪ ምን ማለት ነው? አንዴ ነው ሰላም ተራበስ አንዴ ነው ቤቲ ለዛሬ የሰጣችሁኝን እነሱን ልቀበላችሁ። 55 78 አኪያሞስ ቅድም ጀምረን ሳንጨርስ እንትን አነቀዋለሁ። ኒሜሪካል ሚራክል ያለ ሁለት መስመር ነው ያለው። እሺ እስቲ አንዴ አዳምጣ። እሺ እኔ ደግሞ ሰው በመሀልም ሲገባ ምናምን ትንሽ ያመኛል። ትንሽ አዳምጣ። ምክንያቱም የጀመርነው ነገር ሁለት መስመር ነው ማለት ነው። አንዴ እንትን ልበልና ልጨርሽ እኔም ልውጣ። እሺ እንትን ደግሞ የሰው ኤምብሪዮ ወይም ጽንስ አልቅትን ታውቃታለህ አኪያሞስ? ሰውነት ላይ ተለጥፋ ደም የምትመጥ ነገር ማለት በተለይ ከውሃ ውስጥ ምናምን ወጣ በከብቶች አፍ ውስጥ እና በሰዎችም እንትን ትገባለች፣ አፍ ትገባለች፣ ትጣበቃለች፣ ቀጥታ ትሄድና ደም ትመጣለች። በተለይ አፍ ውስጥ አፍንጫ ውስጥ እንደዚህ ምናምን ነው የምትገባው። የሰው ጽንስ ይሄን እንደሚመስል ሰምተህ ታውቃለህ? ፕሊስ ቤትዬ ፕሊስ ላይ ያየሁት ፕሮዳክሽን ሲስተም ላይ once let me discuss and you may show him at the end, okay? Excuse me. እሺ ይሄ ኤምብሪዮ የሰው ጽንስ እቺን አልቅት እንደሚመስል ሰምተህ ታውቃለህ? አኪያሞስ ሼፑ ነው ሼፑን ከእንሽላሊት ጋር ምናምን የሚያያዝ ስዕል አስታውሳለሁ። ባዮሎጂ ደህና ነበርኩ። እሱ እንትን ነው እሱ ስለ ክሪኤሽን ነው ኤቮሉሽኒስት ቲዮሪ
ሆድ ውስጥ ሆኖ ሼፖቹን ስቴፕ ባይ ስቴፕ ይሄ ምን ይመስላል የሚለው ሶሉሽንን ለማነጻጸር እንትን አለ። በጣም እሺ አንድ ሰው ምንም እቃ ወይም ደግሞ ሶፊስቲኬትድ መሳሪያዎችን ሳይጠቀም በእናቱ ሆድ ውስጥ እንዲሁ ቁጭ ብሎ ያልተማረ መጻፍም የማይችል ሰው ይሄን ነገር መናገር ይችላል? በእናቱ ሆድ ውስጥ ይሄ እንደ ሚራክል ሊቀርብ እኮ አይችልም። ይሄ ኤክስፒሪየንስ ሼሪንግም አለ። ቆይ አንተ ቆይ ይሄ እንደ ሚራክል ሊቀርብ አይችልም። እስቲ አዳምጠኝ መጀመሪያ። እንዴ ምን ነካ? አላሁ አክበር። ትንሽ ተረጋጋ። ምን ነው? እሺ ቆይ ይሄንን የሚያረጋግጠው ምንድን ነው አኪያሞስ? እሺ ቆይ አንተን እሺ ሚራክል አይደለም ሌት ቢ ችግር የለውም ሚራክል አይደለም እሺ ተአምር አይደለም። ይሄንን ሳይንቲስቶች ነው ያረጋገጡት ወይስ ያልተማሩ ሰዎች ነው ያረጋገጡት? እውነቷን ነው የምትነግረኛ? እኔ በዚህ ጉዳይ ላይ ሳይንቲስቶች ነው ያረጋገጡት ወይስ አረባ ክባክ እንዴ? ምን ነካ እንዴ? የተማርክ ሰው አይደለም? የተማረ ነው። ቆይ አዳምጠኝ። የተማረ ሰው ነው ወይስ ምንም ከትምህርት ጋር ምንም የማይገናኝ ሰው ነው ይሄንን የነገረ? እርግጠኛ ሆኜ መንገር አልችልም። ይሄንን የነገረህ ማን ነው? አንተ ባዮሎጂውን ያስተማረህ መሀይም ነው? መጽሐፍና ማንበብ የማይችል የአካዳሚክ ሰዎች ናቸው እንጂ academician who are they uneducated or they are literate? biology መምህራን ከየት ነው ያገኙት? ከዘመናዊ ትምህርት ማዕከላት ነው ከዩኒቨርሲቲ ምናምን። ዘመናዊ ትምህርት በምንድን ነው በእናት ሆድ ውስጥ ይሄ ጽንስ በዚህ ስቴጅ ላይ ይሄን ይመስላል የሚለውን ነገር እንደዚህ ዝም ብሎ ሴቶችን ሆድ ዝም ብሎ በማየት ነው ወይስ የሆነ መሳሪያ ተጠቅሞ ነው ያገኙት? አሁን ሌተስት ይሄ ራዲዮ ምንድን ራጂ ነው ምናምን ራዲዮ አክቲቭ ኦብዘርቬሽን እንትኖች። እሺ ኢንቨንትድ የሆነው አልትራሳውንድ መቼ ነው? የስንተኛው ሴንቸሪ እንትን ነው ኢንቬንሽን ነው? 1880ዎቹ ላይ ቴስላ እንደዚህ አይነት ነገሮች ሞክሯል። ቢያንስ ከ1880 እንደዚህ። እሺ ከዛ በፊት ነበረ አልትራሳውንድ ነበር? ከዛ በፊት አልነበረም። እሺ ታዲያ ከዛ የቀደመ ሰው አንድ ብቸኛ ይሄ ነብይ ነው የተናገረው። እንዴት ነው መናገር የቻለው? ይሄንን ሰዎቹ ተመልከት። እዚህ ጋር አሁን በደንብ ይኸውልህ፣ እዚህ ጋር አሁን this is the point። አሁን እዚህ ጋር ፖሊጂን ሂውማን አናቶሚን በተመለከተ ቅልብጭ ያለ ኢሉስትሬሽን አለው። ምንድን ነው የምትለው? እስቲ ቆይ ዳቪንቺ ከነብዩ መሐመድ በፊት ነው? አዎ ኦኬ። ሬኔሳንስ ኦኬ። ይቅርታ የሬኔሳንስ መልካም። አኪያሙሲ ይኸውልህ አንተ ቁርአን አንተ ስቲል አሁን you can say it is false በቃ it is something false በለው ምንም ችግር የለውም፣ ግን እውነታውን አትደብቃ። ይኸውልህ ምክንያቱም ከንግግር የተማርክ ሰው መሆነ ግልጽ ለምክስ ላይ ያሉ ሰዎች ይሄን ማወቅ የሚችሉበት እድል አለ ነው የምልህ። እሺ ቆይ አንተ እሱን እድሉን ትነግረናለህ። እኛው እንደመሰለ አሁን ስላለ ዲስከስ እያደረግነው ያለው ይሄ ነገር የተረጋገጠው ሶፊስቲኬትድ የሆኑ መሳሪያዎች እና አልትራሳውንድ የ19ኛው የ21ኛው ሴንቸሪ ኢኖቬሽኖች ናቸው። እነኚህ ግኝቶች ናቸው። እነኚህ አዲስ ግኝቶች ናቸው። አልትራሳውንድ ነው ይሄን ያሳየው ማለት ነው። ይሄን ተስማማለህ አትስማማም? መጀመሪያ አኪያሞስ ይሄን በትክክል ያረጋገጠው ምንድነው? ይሄንን ያደርገልን ሳይንቲፊክ ሜቶዶቹ ናቸው። እሺ ነብዩ መሐመድ ታዲያ ይሄን እንዴት ሊያውቁ ቻሉ? ጥያቄው ቀጥታ ነብዩ መሐመድ ምንድነው ያሉት? አለቃ ነው። ያው ይሄ በአረብኛው አለቃ ነው። አለቃ ይለዋል። he created man from a cloud or አለቃ ይለዋል። ሱራ 96:2 ላይ ሰው ከዚህ ሁሉ ስቴጁ ይሄን ያጠቅ አይልካም ቤትዬ። እንደው ምን ይላሉ? ይሄ አለቃ የሚባለው 3 ትርጉሞች አሉት ይባላል። አንደኛው አልቅጥ መሳይ ነው ይላል። ሁለተኛ ደግሞ የሚንጠለጠል ነገር ክሊንጂንግ ሰብስታንስ ማለት የሚንጠለጠል ነገር ማለት ነው። ሶስተኛ ደግሞ የተደበቀው ነገር አለ እዚህ ጋር አሁን ደም መጣጭ
አልቅት ምንድነው የምትሰራው? አኪያሞስ ደም ነው አይደለም የምትመጣው። የቁርአን ሚራክሉ በአንድ ቃል 3 ነገሮችን አስቀመጠ እዚህ ጋር። ስለዚህ አሁን 20 days ላይ ኤምብሪዮ at 20 days looks like leech ይላል አሁን ሳይንሱ leech and it even clings to the wall of the womb. why at that time ምንድነው ይሄ የእንግዴ ልጁ ዴቨሎፕድ ስላልሆነ ምክንያቱም በእንግዴ ልጅ አማካይነት በእቺ ኮርድ ሲወለዱ ህፃናት በሚቆረጠው ኮርድ አላህ Subhanahu Wa Ta'ala የእንግዴ ልጁን ከማህፀን ግድግዳ ጋር አጣብቆ ልክ አላሁ አክበር ተመል ወላሂ ባናምንም እኮ የአላህን ተአምር መቀበል አለብን። ነገ መጠየቃችን አይቀርም። ተመልከቱ አሁን እዚህ ጋር የሆነ ነገር ልናገርና ታገሱኝ። አላህ ምን አደረገ? ህፃንን እንደ በሽተኛ አድርጎ ይመሳሰላል። እንደ በሽተኛ ነው የሚመስለው ህፃኑ ግሉኮዝ እንደተቀጠለለት በሽተኛ። አላሁ አክበር። እቺ ኮርዷ እትብቷ ማለት ነው እንደ ግሉኮዝ እንትን ማለት ነው ክር ማለት ነው። የግሉኮዝ ቲዩብ ትመስላለች እሷ። ተመልከቱ። እንትኑ ደግሞ የእንግዴ ልጁ ማለት ነው። የእንግዴ ልጁ ደግሞ እንደ ግሉኮስ ባጉ እንደ ከረጢቱ ማለት ነው። ግሉኮስ ያለበት ከረጢት። አላሁ አክበር። የማህፀን ግድግዳው ደግሞ ግሉኮሱ የተንጠለጠለበት እንጨት ወይም ደግሞ ብረት ነገር ላይ አይደለም ያንጠለጥሉት። ህፃኑ ደግሞ እንደ በሽተኛ በዚህ ውስጥ ይሄ ግሉኮስ በዛጅ በኮርዷ ውስጥ አልፎ እሰማለሁ። ግን ቤቲ እየተሰማሁ ነው። እሰማለሁ። ሶሪ እየተሰማሁ ነው። እስቲ የአላህን ተአምር ብቻ ተመልከቱ። ወላሂ አንመን ተአምሩን ብቻ ተመልከቱ። አሁን ምንድነው ይሄ ፕሮሰስ ስሩ ታይም ነው የሚመጣው። አላሁ አክበር። ስሩ ታይም ነው የሚመጣው። አሁን ህፃኑ ተኝቶ ግሉኮስ እንደተቀጠለለት የግሉኮስ ገመድ ይመስላል እንትኑ እትብቱ። የእንግዴ ልጁ ደግሞ የግሉኮስ ከረጢት ይመስላል። ከሰገ ነው የሚመሳሰለው። ይሄ የማህፀን ግድግዳው ደግሞ እንግዴ ልጁ የተጣበቀበት ደግሞ ይሄ ግሉኮስ የሚንጠለጠልበት ብረት ይመስላል ማለት ነው። ይህ ፕሮሰስ በደንብ አዳምጥ እዚህ ጋር ኪያሙስ። ይህ ፕሮሰስ ስሩ ታይም ነው የሚመጣው። ከዚህ በፊት ምን ይደረጋል ታዲያ? እንትኑን እስቲ ዝጉልኝ ረመዳን አንዴ ዝጋልኝ እንትኑን ረመዳን እንትኑን ዝጋልኝ ፕሊዝ with great excuse it is expected from each and every of us not to something okay ዘግተን ተራ በተራ እናድርገው። ነገሩን ተራ ይሆናል ማለት ነው እንደዛ ካደረግን። እሺ ስለ አላህ ሚራክል ነው ስለ ቁርአን እንትኑ ቪዲዮውን ዝጋልኝ ረመዳን አብሽር። እሺ እኔ ወጣለሁ ከተላላችሁ ማለት እያቆራረጠብኝ ስለሆነ ነው ቪዲዮ ሲከፈት። እሺ ስለዚህ ከዚህ በፊት ምን አለ መሰለ ያኪያሞስ እዚህ ኤምብሪዮ ዴቨሎፕመንት ኤምብሪዮ ይሄ ጽንሱ እድገት ላይ አልቅት የሚመስለው ምን ሲሆን ነው? ይሄ ፕላሴንታ ወይም ደግሞ እንግዴ ልጁ ምናምን ከማደጉ በፊት ከመሰራቱ በፊት ከማህፀን ግድግዳ ጋር ትጣበቃለች እቺ ነገር። አላሁ አክበር። ለዚህ ነው አላህ Subhanahu Wa Ta'ala አልቅት ነው የሚመስለው አልቅት ይመስላል በዛ ስቴጅ ላይ አልቅት ይመስላል ይላል። በለዚህ አልቅት አላቃ የምትለው ምንድነው? 3 ነገሮችን አመጣሁን ተመልከት። አንደኛ የሚንጠለጠል ነገር አልቅት የሚመስል ደም የሚመጥ ከማህፀን ግድግዳ እሮድ ያደርገዋል። ይሄን የማህፀን ግድግዳ ለመጠበቅ እሮድ ያደርገዋል Subhanahu Wa Ta'ala። ስለዚህ ይሄንን ደግሞ ሳይንቲስቶች መቼ ነው ያረጋገጡት? ቅርብ ጊዜ ነው ያረጋገጡት። ይሄንን እንዴት ሊያውቅ ቻለ ነብዩ ሙሐመድ? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም አይደለም እሺ በእጁ እንኳን ዳሶ እሺ አወቀ እንዳንል ሴቶችን እንኳን የማይጨብጡ ወደ ሴቶች የማያዩ እንዲም ያልተማረ የራሱን ስም መጻፍ የማይችል እዛ ጭው ያለ በረሃ ውስጥ ያደገ እንዴት ይሄንን ሊያደርግ ይችላል?
ይሄንን ቁርአን እንዴት ማስዋሸት ይችላል? ስለዚህ ቁርአን ምን ይላል? አፈላ የተደበሩን አልቁርአን እንትን ነው የሚለው ወለው ወኢን ኩንቱም በደባ እንዳምጠኝ አኪሞስዬ ሞትን አንመለስም። ዛሬ ነው እንትን መወሰን ያለብን። ትንሽ አእምሯችን ውስጥ ይሄ ምንድነው ይሄ ቁርአን ምንድነው የሚለውን ነገር ትንሽ በአእምሮ ውስጥ እንዲገባ ስለፈለኩ ነው። ምን ይላል? እንደዚህ ይነግራል። ብዙ ነገሮችን ነው የማሳየ ሰው ማሰብ የማይችል እኛ አሁን ትንሽ ዛሬ ትንሽ ምናልባት ማስተርስ ምናምን አለን ብለን ብናወራ ራሱ ወላሂ የማናቀውን ነገር ነብዩ መሐመድ በችግር ውስጥ ያደገ ሰው ተመልከት። በችግር ውስጥ ጭው ያለ በረሃ ውስጥ ያደገ ከአረብ ዛሬ ተመልከት፣ ከአረብ የተገኘ በችግር ውስጥ ያደገ እንዴት ቁጭ ብሎ የራሱን ስም መጻፍ የማይችል እንዴት ሊያነብ ይችላል? ይሄ ሊነግረን ይችላል? እስቲ አንተ ኢማጂን አድርገው። ስለዚህ ምን ይላሉ አላህ ሱብሓነሁ ወተዓላ ወኢን ኩንቱም ፊ ረይብ ሚማ ነዘልና ዐላ አብዲና ፈአቱ ቢሱረት ሚን ምስሊሂ ወድዑ ሹሐዳአኩም ሚን ዱኒላህ ኢን ኩንቱም ሷዲቂን ፈኢን ለም ተፈዐሉ ወለን ተፈዐሉ فاتقوا النار التي وقودها الناس والحجارة أعدت للكافرين إلى القرآن. إيه القرآن بارياتشن لا يوردنون قرآن بترتاري وستكهوناتشو إلى سبحان الله بترتاري وستكهوناتشو إيه القرآن እኔ አላወረድኩም በባሪያዬ ላይ በሙሐመድ ላይ አላወረድኩም የምትሉ ከሆነ ፈአቱ ቢሱረት ሚን ምስሊሂ እንደዚህ አይነት ሱራ እስቲ አምጧ እናንተ። ታብታብ አድርጉ። አቡ ሱልጣን አስገቢያቸው ኡስታዝ ናቸው። ቤትዬ ካለሽ አቡ ሱልጣን የሚል ከታች ማሻአላ እያወራው ስለሆነ፣ ስለዚህ ምን ይላል ታዲያ? ኦኬ እንደዚህ አይነት ሱራ አምጡ እስቲ እናንተ አምጧ። ቀጠፈ ካላችሁ እንደዚህ ቀጣጥፋችሁ እናንተም አምጡ። በት if you do not የማታደርጉ እንደሆነ you will never will ወደፊትም እንደማታደርጉ አውቃለሁ። then fear the fire ያችን እሳት ተጠንቀቁ። ካስዋሻችሁ አምጡ ብያለሁ፣ አስዋሹ ብያለሁ። ማስዋሻ እንደገና ደግሞ ምንድነው? ተሰባስባችሁ አለ። ይኸውልህ ተደራጅታችሁ አምጡና አስዋሹ። ካልሆነ ግን እኔ በሰውና በድንጋይ ማቀጣጠያ የሆነችውን እሳት ተጠንቀቁ። አላህ ይቆጣል። ለምን? ለይሰ ከሚስሊሂ ሸይኡን በትልቅነቱ በእውቀቱ በምኑ ከሱ ጋር የሚመሳሰል ማንም የማይመሳሰል ምንም የማይመሳሰለውን እኔን እናንተን ያስገኘሁትን የማትቀበሉኝ ከሆነ ተጠንቀቁ ይላል አላህ ሱብሓነሁ ወተዓላ። ስለዚህ ቁርአን ራሱ ምን ያደርጋል? መልስ ይሰጣል ማለት ነው። ይሄ እንዴት ሊሆን ቻለ የሚለውን ራሱ አንድ የመጨረሻ ሁለት መስመር እንትን ብዬልህ ትሄዳለህ። በቃ እዚህ ጋር አቆማለሁ ማለት ነው። የት ጋር ነው የመጨረሻ አካባቢ አንድ ሱራ አግኝቴ ነበረ። ይቅርታል። እሺ በቃ ይቅርብህ፣ አላገኘሁም። ስለዚህ ይሄንን ይመስላል። አይ ይሄ ውሸት ነው ነብዩ መሐመድ እስቲ እንትን ብለህ ፈልግ ደግሞ አኪያሞስ ሌላ ነገር የሚጨምርልህ ኪዝሞር ፕሮፌሰር ኪዝሞር the noun embryologist ፊዚዮሎጂስት አናቶሚስት የሚባለው አረጋግጧል። ደግሞ እሱ ነው ያረጋገጠው። ይሄን ለመጀመሪያ ጊዜ ነው የሚባለው በአልትራሳውንድ ነብዩ መሐመድ የተናገረውን የሱ ተማሪዎች ጠየቁት። ነብዩ መሐመድ ሙስሊም ተማሪዎች ነብዩ መሐመድ የሚባለው ይሄን እንዴት ሊያውቅ ቻለ አሉት። ይሄው አንተ ዛሬ ያስተማርከንን ነገር ነብዩ መሐመድ ተናግሯል በ7ኛው ሴንቸሪ ሲባል ወዲያውኑ ፕሮፌሰር ኪዝሞር ቅድም ራሱ አንብቤ ነበረ፣ የት እንደገባብኝ ነው ያላየሁኝ። በቃ ቁርአን መለኮታዊ ራእይ ነው ብሎ
ነው ያመነው። ሰልሟል ይላሉ ሌሎቹ፣ አልሰለምም የሚሉ አሉ። ምንድን ነው ያለው አሉ ፕሮፌሰር ኪድሞር። ነቢዩ ሙሐመድ እኮ ይህንን ያደረገ በዛን ጊዜ ደብቆ ሲጠቀም የነበረ መሳሪያ ሊኖረው ይችላል ብሎ ነው ይሳቆ ይባላል። ይሄን ነገር ያረጋገጠ ቃል ከኔ በላይ ፐርፌክትሊ ያሳየውም ይሄ ነው ነው ያለው። ስለዚህ ዋት ዱ ዩ ኮሜንት? በጣም አስረዘምኩባችሁ፣ በጣም ይቅርታ አድርጉልኝ፣ አውፍ በሉኝ። ሙስሊሞችም አኪያሞስም አዳረኩ፣ በጣም ይቅርታ አድርግልኝ። አኪያሞስ ምን ትላለህ? ሱራው የአሁኑ ሱራ ስንት ነው? 92 ነው ያልከኝ? አላችሁ ጥቅሱን ንገረኝ። ይቅርታ እሺ፣ የራስ ንግግር ነው የፈለግኩኝ። እሱ ይናገር እናዳምጠው። እሱ 96 ነው። አዎ አኬሙሲ 96 ላይ ነው። አዎ 96 ነው። ሱራ 96 ሁለት ላይ ነው የተቀመጠው። ኒውሜሪካል ሚራክልስ እና ምንድነው አንድ ነገር አምጡ። እሺ 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 መልካም ኮሜንት አሁን እስቲ ለተናገር ነው ኮሜንት ያደርጉ። አሁን እንትን በሉኝ፣ ኮሜንት ያደርጉ። አሁን የነገርኳችሁ ነበር ከቅድም አንስቶ። እኔ ልውረድ ፈቀዱልኝ። እሱ ጸባይን ስለሚያውቅ ነው ቤት ስጦታ የሰጠኝ ሰው አለ። አንድ ቁርአን ሰው ስጦታ ሰጥቶኛል። የትኛውን ሱራ ነው? ኦኬ ኦኬ እሺ اقرأ أعوذ እሺ ያን ዕልም አይደለም ግን እሺ ኢንሻአላህ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم اقرأ باسم ربك الذي خلق خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم كلا إن الإنسان ليطغى أن رآه استغنى إن إلى ربك الرجعى أرأيت الذي ينهى عبدا إذا صلى أرأيت إن كان على الهدى أو أمر بالتقوى أرأيت إن كذب وتولى ألم يعلم بأن الله يرى كلا لئن لم ينته نصفعا بالناسه ناسية كاذبة خاطئة فليدع ناديا سندع زانيا كلا لا تطع واسجد واقترب ይዞኛል የሆነ ቦታ